ኡተራ ተመስገን የተፈታው በእኛ ጫና ነው የሚል እየሰማው ነበር መቼም እነ ኡተራ አብይ አህመድ ስለ ሴቶች መብት ስለናገር ዝናሽን አቀፋት እንዳትሉ ብቻ ነው እምፈራው እኛ ይሄው የሴቶች ጉዳይ ስናነሳ ዝናሽን አቅፏት ፎቶ ተነሳ እንዳትሉ እሱም ብቻ ነው እንድትጠነቀቁ የምፈልገው ትላላችሁ ይሄንንም እንደምትሉ እርግጠኛ ነኝ አሁን ጀዋር እኮ ከታሰረ አገር ይፈርሳል የሚሉ ሰዎች ጀዋር እኮ ቀዝቅዞ 4 ወር አለፈ እንኳን ተመስገን ደሳለኝ መታሰር ካለበት በነኡ ኡተራ ተመስገን አይፈታም ዲሞክራሲ ለማስፋት እኛንን የምንፈልገው ተመስገን እንዲፈታ እናንተ ያላችሁ አካላቶች ሳይሆን እኛ የመንግስት ሳፖርተር የሆነው ሰዎች ተመስገን ማሰር እኛን ማሰር ነው ብለን ስለምናምንበት ነው ምክንያቱም ደሞዝ ከፍለውን አልብሰውን እንደ ወያኔ እንኳን በውጪ ዶላር እየመነዘሩ ሰጥተውን ሳይሆን መንግስት የምንደግፈው ሁበራችንን እየነዳን ነው መንግስትን የምንደግፈው ምንም አይነት ጥቅም ምንም አይነት ቅንጣት እግዚአብሔር ይስጣችሁ ስለምትደግፉን እንኳን ያላንን መንግስት ነው እኛ የምንደግፈው ስማችንን እንኳን ማቀን መንግስት ይህን ስናደርግ ግን መንግስት ባለስልጣኖች ሰውን እንደ ዶሮ እየጎተቱ ስሜን ለምን አነሳችሁ ብሎ ማሰር የለባቸውም ተመስገን ደሳለኝ መታሰር የነበረበት ቀን መቼ እንደሆነ ልንገራችሁ ተመስገን ደሳለኝ መታሰር የነበረበት ቀን የአገሪቷን የመከላከያ ደህንነት መከላከያን ውስጡን ፈትሻለሁ ብሎ የመከላከያን አቅም ዝቅ አድርጎ ለግብጽ መረጃ ያስተላለፈ ቀን ነው በአገር ክደት መከሰስ የነበረበት የአዳነች ባንክ 40 ሚሊዮን ተገኘበት ስላለ ሳይሆን መታሰር የነበረበት እውነተኛ ህግ ቢኖር በአገር ክደት የአገር መከላከያ የውስጥ ምስጢር ለውጪ ጠላት አሳልፎ ሰጠ በሚል አሜሪካ ውስጥ አንድ አሜሪካዊ ጋዜጠኛ CNN ይሁን እስኪ የአሜሪካን የመከላከያ አቅም አፈ ያጋልጥ አደባባይ ላይ ወስዶ ነው የሚሰቅሉት ጋዜጠኛ ስለሆነ ዝም አይሉትም አሜሪካ ውስጥ ኖሮ የአሜሪካ የመከላከያ አቅም ሰልፍ የሎጂስቲክ እየጠቀሰ ይሄ ነው ብሎ እስኪ ጻፍ አንድ ጋዜጠኛ ያኔ ትራምፕ ተውና ደህንነቶች ወስዶ ዋይት ሃውስ ፊት ለፊት ነው በአገር ክደት የሚከሱት ተመስገን ደሳለኝ የአዳነች አቤቤ ባንክ 40 ሚሊዮን ተገኘ ሳይሆን ተጎትቶ መታሰር የነበረበት የአገር መከላከያ ብሔራዊ ደህንነትን ለውጪ ጠላት የጻፈ ቀን ነው ተመስገን ደሳለኝ በአገር ክደት መወንጀል የነበረበት እኔ ብዬማም ነው በዛን ወቅት ይሄን ቪዲዮ ሰርቻለሁ አንድ ጋዜጠኛ የውጪ ጠላት ካልሆነ በስተቀር የሀገሩን የመከላከያ አቅም ለውጪ ጠላት ጽፎ አይሰጥም ሃና ዋክቶላ እንዴት ነሽ ማይ እኛ ተመስገን ደሳለኝ መታሰር ያለበት ጊዜ ሳስሩ አዳነች አቤቤ 40 ሚሊዮን ብር ብሎ ጻፈ ሰብሎ መታሰር ወንጀል ነው ይሄ የአብይ መንግስት እየዘቀጠ መምጣቱን ነው የምንናገረው ይሄንን የምንናገረው ለነኡ ተራ ጩኸት ተመስገን ይፈታ ብለን ሳይሆን ኢትዮጵያ ወደ ዲሞክራሲ እንድታድግ መንግስትን ያለ ምንም ጥቅም የምንደግፈው ሰዎች አላማችን ይሄ አይደለም ብለን ስለምናምን የአብይ መንፈስ የተረዳ ነው ዲሞክራሲን ለማረጋገጥ እንጂ የአዳነች አቤቤ ስም ተነካ የሚል ጋዜጠኛ መብቴን አትንኩ ብሎ እንደ ፍየል ጎትቶ የሚያስር ስርዓት ለመፍጠር አይደለም ወያኔን የታገልኩት መንግስትን ላንቃዬ እስኪሰነጠቅ የምደግፈው እምመኛት ዲሞክራቲክ የሆነች ሀገር ኢትዮጵያ ላይ ማየት ስለምፈልግ እንጂ አብይ አህመድ የፈይሳ ሮቢ ልጅ የኔ ወንድም ስለሆነ አይደለም የምደግፈው የኔ ወንድም የፈይሳ ሮቢ ልጅ የኢትዮጵያ ጠቅላይ ሚኒስትር ቢሆን እውነትን እውነት ውሸትን ውሸት ነው ምለው
ተመስገን አሁን በጻፈ በኢትዮጵያ ውስጥ ይታወቃል ተባለው ጋዜጠኝነት ድምፅ አልባ መሳሪያ ነው ታንክ ነው ይዋጋል አሁን እየተዋጋ ነው ተመስገን ደሳለኝ ጋዜጠኛ ኖርማል ጋዜጠኛ ቢሆን ኖሮ አዳነች አቤቤ ላይ ይሄን መረጃ አገኘው ሲል ለባለቤቷ ይሄን መረጃ አግኝቻለሁና ያንቺ መልስ ምን ይሆናል ብሎ ይጠይቅ ነበር እውነተኛ ጋዜጠኛ ሞያዊ ያለው ጋዜጠኛ ቢሆን ማጥቃት ስለሆነ ዓላማው ማሸማቀቅ ስለሆነ ዓላማው መሳሪያ በእጁ እንደያዘ ይገባኛል ቢሆንም ግን እንደዛ ቢሆንም ግን ተመስገን ደሳለኝ መታሰር ያለበት ቀን ሳስሩት ቀርተው አሁን የግለሰብ ስም ነካ ተብሎ የሀገር ብሔራዊ ጥቅም የሀገር የመከላከያና ደህንነት አውጥቶ ለውጭ ጠላት ዘርግፎ ሲጽፍ ዝም ብለውት አሁን ያዳነች አቤቤን ስም ነካ ብለው ሄዶ ፖሊስ ያስረው ሼም ነው ብዬ ነው የምከራከረው እንጂ ተመስገን ደሳለኝ ምንም ጥፋት አላጠፋም የጋዜጠኝነት ሞያ ጠብቆ ስነ ምግባር አክብሮ ነው ለምን ይነካል ብዬ አይደለም በጣም አድላዊ ጋዜጠኛ ሳይሆን በብዕር ታንክ ይዞ የሚዋጋ ሰው ነው ለሚፈልገው ዓላማው ማለት እውነተኛ ጋዜጠኛማ ቢሆን የሀገርን ብሔራዊ ጥቅም ለውጭ ደህንነት አሳልፎ የኢትዮጵያ መከላከያ ሰራዊት እያንቋሸሸ ለውጭ ጠላቶቻችን አይጽፍም ነበር እውነተኛ ኢትዮጵያዊ ተቀርቋሪ ቢሆን ኖሮ አይደለም ጋዜጠኞቻችን የተለመደ ባህል እየፈጠረን መተናል ሲታሰሩ ጀግና መሆን ታስሮ ጀግና መሆን ታስሮ መጀገን እውነተኛ ጋዜጠኛ ሆኖ እንደ ሞያ አገልግሎ መስራት ሳይሆን ታስሮ መጀገን አሁን ልታሰርና መንጋ ገንዘብ እየተሰባሰበልኝ ሀብት አካብታለሁ የሚል ሳይኮሎጂካሊ እየገነቡ መጡ የኢትዮጵያ ጋዜጠኞች መታሰር እንደ ሎተሪ ነው የሚቆጥሩት ኢትዮጵያ ውስጥ መታሰር ምክንያቱም መንጋ ደጋፊ ያላቸው ራሳቸው ያዘጋጁት አሁን የተመስገን ደሳለኝ ኡኡታ ቡድን ነው ተመስገንን አብይን አስፈራርቶ ያስፈቱት አገር ይፈርሳል ስላላችሁ ዲሞክራሲ የለም በላይ እኛ ፕራይቬት ደውለን ተናግረናል እየዘቀጣችሁ ነው ብለን እየዘቀጣችሁ ነው እኛም ያለ ምንም ከናንተ ጋር ላንቃችን እስኪጮው የምንጮው እያሳፈራችሁ ነው ምን እየሰራችሁ እንደሆነ አብይ ውስጡን ይፈትሽ ብለናል ከናንተ በላይ ነገር ግን እነው ተራ ከመንጋ ተራ በላይ አብይ እንደሚፈራቸው ነው ራሳቸውን የሚቆጥሩት ስለ ምንድነው ስለ አንበጣ ስላወራን ስለ ግብርና ስላወራን አብይ አህመድ የሮጦ ሄደ 360 ውጤት ነው አለን ነገ ስለ ሴቶች ጉዳይ ተናግራችሁ ዝናሽን አቅፋት ፎቶ ከተነሳ ይሄውኛ ስለ ሴቶች ጉዳይ ተናግረን ዝናሽን ፎቶ ይዞ ተነሳ አብይ አህመድ እንደምትሉን እርግጠኛ ነኝ አሁንም ከናንተ በላይ የመንግስት ደጋፊዎች እነሱም ተሾመ ቤር የለው ለእውነት የቆመ እኔም ተመስገን ደሳለኝ ማሰር የአብይ መንግስት ወደ አምባገነንነት አንድ እርምጃ እየተራገጠ ይሆን የጌታቸው አሰፋ ሴል ከመንግስት ከአብይ ሴል ውስጥ እንዳላለቀ እየገባን መጥቷል የጌታቸው አሰፋ ሴል ምክንያቱም እውነተኛ ሰዎች ቢሆኑ ኖሮ እውነተኛ ህግና ደህንነቶቹ ትክክለኛ ቢሰሩ ኖሮ ያኔ የሀገር መከላከያ ምስጢር አውጥቶ ለውጭ ሰነድ የሸጠ ጊዜ ነበረ ና ተብሎ ገቢ የሚበለገው ምክንያቱም በሀገር ክዳት ነው አሁን ምንድነው አሜሪካ ውስጥ ያሉ ታዋቂ ጋዜጠኞች ስማቸውን ጽፉልኝ እዚህ ያሉ የአሜሪካ CNN የአሜሪካንን
ወታደራዊ ቁመና አቅም ጉልበት አሳንሰው ጽፎ ጋዜጣ ቢለጥፉ ፀሐይ ሳይጠልቅ ነበር ህይወቱን የሚያጠልቁት። እኛ ጋር ግን ለማን የመቼ ጊዜ ነው ወንጀለኛ የምናስረው የሚሉን አቁም ያገራችን መሪዎች። ግለሰብ ከሀገር ክብር በላይ የግለሰብ ክብር ለምን ተነካ ብሎ ነው የሚንጨረጨሩት። እኔም አዳነች አቤቤ ይሄንን ታረጋለች የሚል ግምት የለኝም። ጠርታው እስኪ ተመስገን ከየት ነው መረጃውን እፈልገዋለሁ ለኔ አስረዳኝ፣ እኔን ጠይቀኝ፣ እውነተኛ ለኢትዮጵያ ህዝብ አሳውቅልኝ ማለት ነበረባት። ይሄውና አካውንቴ ከየትኛው ማስረጃ አንተ ስቴትመንት እኔም ማላቀው ገንዘብ ሊሆን ይችላል ስቴትመንቱን እስኪ ስጠኝ ብላ ቢሮ ጠርታ ማለት ትችላለች። ፖሊስ ልካ እሷ ታሳስራለች ብያላም። የሚያለቀልቁ ፖሊሶች አሉ፣ ግን የሚያለቀልቁ ለመወደድ እሷ ሳታቅ ይሄንን ድርጊት የሚፈጽሙ አለቅላቂዎች አሉ። ይቻላል፣ ወንጀል አይደለም። የሀገር ደህንነት እስኪ አድርግ አሜሪካ ወንጀል አይደለም ይለኛል እንዴ? ደደብ ስለማታቅ ነው። የሀገር ምስጢር መሸጥ የመከላከያና የደህንነት አቅም መሸጥ ወንጀል ነው። የሀገር ዜጋ ከሆንክ የውጭ ዜጋ ከሆንክ ብቻ ነው ውጭ የሆነ ፈትሸ የምትጽፈው። የሀገርን የመረጃና ደህንነት የመከላከያ የውስጥ አቅም ለውጭ ጠላት አሳልፈ አትሸጥም። በሀገር ክደት ወንጀል ትታሰራለህ። ስለዚህ ተመስገን ጋዜጠኛ ነው በአሁን ሰዓት ብዬ አይደለም እኔ የማምነው። ብዕር ያለው ታንክ የታጠቀ የሆነ አካል ለማጥቃት የሚታገል ልጅ ነው እንጂ ገለልተኛ እውነተኛ ሞያውን የጠበቀ ሚዛናዊ የሆነ አገር ለመገንባት ለአገርና ለአገር ህልውና ብቻ የሚሰራ ነው ተመስገን ደሳለኝ በአሁን ሰዓት ብዬ አላምነው። በጣም አድሏዊ ድምፅ አልባ ታንክ የታጠቀ ሊያጠቃ የሚፈልገውን አካላቶች እየፈለገ የሚያጠቃ መሳሪያ ያለው ሰው ነው። ይሄም ቢሆን ግን ጋዜጠኛ ወንጀል ከሰራ ኢትዮጵያ ውስጥ አይታሰርም፣ ወይም ቱፎዞ ያለው ግለሰብ ካለ ኢትዮጵያ ውስጥ አይታሰርም የሚባል አገር ከሆነ አገራችን አደገኛ ናት። ኢትዮጵያ ውስጥ አንድ ደጋፊ ካለ መንጋ ካለ መንግስትን እያስፈራራ ታስፈታለ ማለት ነው። ደሃ ግን የሚጨውለት ካሌለ ቢሞትም ቢታሰርም ቢገደልም ማንም አባከና የሚለው የለም። ስለዚህ ኢትዮጵያ ውስጥ ድምፅ ያለው ሰው ነው ወንጀል ከሰራ አይታሰርም፣ ድምፅ የሌለው ሰው ያለ ወንጀሉ እስር ቤት የሚሰቃይባት ኢትዮጵያ ነው የምናየው። ስለዚህ ነው ተራ እኛ ስለ ገበሬ ስለተናገርን የኛ ውጤት ነው አብይ አህመድ ስንዴ ሊገበኛ አርሲ ሄደው ብላችሁ የተንደቀደቃችሁ ተመስገን ደሳለኝ መታሰሩ ለእናንተ ቢዝነስ ነው፣ ጩኸት ነው፣ ቶፒክ ነው። መፍታታቸውንም ራሱ ቶሎ ከሸፈባችሁ። አንድ ሳምንት 15 ቀን ቶፒክ የምታረጉትን ለአንድ ቀን ሆነባችሁ። ይሄንን ተበሳጭታችኋል በእርግጠኝነት። ከናንተ በላይ ግን የመንግስት ደጋፊ ነን የምንለው መንግስት ሳፖርት እናደርጋለን፣ ለውጡን እንደግፋለን፣ ወያኔ ሳትቀበር የመንግስት አንቃወምም የምንለው አካላቶች ራሱ ተመስገን መታሰሩን በጣም ቅሬታ ተሰምቶናል። በውስጥ በኩል ለሚመለከተው አካልም ደውለን ምንድነው እያረጋችሁ ያላችሁት? አዳነች ስሟን ቢያጠፉ አልደበደቧትም። በቃ ሚዲያ ጠርታ ይሄን መረጃ አጣሩና ኢንቨስቲጌሽን አርጋችሁ ለኢትዮጵያ ህዝብ አሳውቁ ማለት ትችላለች እንጂ አዳነች ስም ተነካ ተብሎ ሰው እንደበግ ተጎትቶ መታሰር የለበትም። ይሄ ቅሬታ አለን ብለን እኛ ለሚመለከተው አካል እኛ ጮን ተናግረናል። ስለዚህ አሁን ባለ ነባራዊ ሁኔታ አንድ የተመስገንና ሌሎችንም ሳይ
ሰሞኑን እኮ የዳዊት ኢብሳ ጋዜጠኞች ኢንተርቪው ያደረጉ እኮ ከነ ካሜራቸው ታስሯል። ኢንተርቪው ያደረጉ ስለነሱ አልጮውም ኢትዮጵያዊ ነን የሚሉ ዘረኞች ባንዲራና ኦርቶዶክስ ውስጥ የተጠበጠቡት ኢትዮጵያዊ ለነሱ የነሱ መንደር ሰው ብቻ ነው። የዳዊት ኢብሳ ጋዜጠኞች ግን ኢትዮጵያዊ አይደሉም ለነሱ። አባ ከና ያለ የለም። ግሪሳው ማልጮም ጥቂጮው ያው የግሪሳ ድምጽ ብዙም ስለማይሰማ በዚህ ሰዓት የራሳቸውም ጥፋት ከወያኔ ጋር ስለሚሰሩ እውነተኛ ሰዎች እንኳን ቢታሰሩ ከወያኔ ጋር ስለሚሰሩ የሚደግፋቸውና የሚጮው የለም። እውነተኛ ኢትዮጵያዊ ከሆንክ እኮ ኢትዮጵያን በአንድ አይን የምታይ ከሆነ ዳዊት ኢብሳን ኢንተርቪው ያደረጉ ቤት ውስጥ ጋዜጠኞች ከነ ካሜራቸው እኮ ወስዶ እስከ ዛሬ ታስሯል። ምን ስላረጉ? ኢንተርቪው ስላረጉ። የናንተ ኢትዮጵያዊነት የናንተ መንደር ብቻ ነው። የነ እየየተራ ብቻ። ሌላው ኢትዮጵያዊ አይደለም እናንተ ጋር። ኢትዮጵያዊ እናንተ ጋር መስፈርት አለው። እናንተ መንደር ውስጥ የሚጮው ነው ኢትዮጵያዊ። ወይም ደግሞ ከረባቱን ኢትዮጵያ ባንዲራ አድርጎ የሚሸቅል ሌባ ወይ ሞዴሱን ወይም የንፍጥ መናፈጫውን አሁን እንደ ኮንዶም የምንጠቀመው ምንድነው ማስክ የኢትዮጵያ ባንዲራ ያደረገ እሱ ነው ለእናንተ ኢትዮጵያዊ። ኢትዮጵያዊ ፕሮፋይል ያደረገ ባንዲራ ያደረገ ሌባ ሁሉ ኢትዮጵያዊ ነው ለእናንተ። ሌላው ግን ኢትዮጵያዊ አይደለም። ኢትዮጵያዊ አልታሰረም። ሌላው ዜጋ ሲታሰር በእንደዚህ አይነት ነው ኢትዮጵያ መውደድ የሚቻለው። በእንደዚህ አይነት ነው ኢትዮጵያ ማዳን የሚቻለው። አይቻልም። በእንደዚህ አይነት ማፍረስ ብቻ ነው የሚቻለው። ምክንያቱም የራስ አንድ አካል ሲታሰር እያልክ የኔ ነው የምትለው ሰው ሌላው ሲታሰር ግን ዝም የምትል ከሆነ ኢትዮጵያዊ ሳትሆን መንደርተኛ ነህ። የጎጥህን ነው የምትጮው። ከኦሮሞ ዘረኞች የባስክ ራስን የደበክ ዘረኛ አንተ ነህ። አንተ ነህ። እኔ ከኔ ብሔር አልተወለደም ተመስገን ደሳለኝ። ኢትዮጵያዊ ስለሆነ ነው እንዳይታሰር ምጮው። ኢትዮጵያ ዲሞክራሲ ከአገር እንድትሆን ስለምፈልግ። የኢትዮጵያዊ ነኝ የሚሉ አክቲቪስቶች ግን የኦሮሞ ጋዜጠኞች ታስሮ አንድ ቀን ተናግሮ ያውቃሉ? አንድ ቀን ግን ኢትዮጵያዊ ነን የሚሉት ኢትዮጵያ ለነሱ አማርኛ ተናጋሪ ብቻ ስለሆነች ነው። እናንተ ናችሁ ይውላችሁ ዘረኛ የምትባሉት እናንተ ናችሁ። ኢትዮጵያዊ ከሆንክ ጋምቤላ ያለ ጋዜጠኛ፣ ኦሮሚያ ውስጥ ያለ ጋዜጠኛ፣ ሶማሌ ውስጥ ያለ ጋዜጠኛ፣ ሌላ ብሔር ውስጥ ያለ ጋዜጠኛ የተመስገን ደሳለኝ ብዕር የምትተፋውና ሌላው የሚተፋው ብዕር ሊለያይ አይችልም። ኢትዮጵያዊ ከሆነ ጋዜጠኛም ከሆነ ሊለያይ አይችልም። አገር የሚገነባው እውነት ኢትዮጵያ ማዳን ኢትዮጵያ መታደግ ከተቻለ እውነተኛ ኢትዮጵያዊ ነን ብላችሁ በከረባቷ በኢትዮጵያ ባንዲራ የማትነግዱ ከሆነ ፍትህ ሲዛባ ሁሉ ቦታ ላለው ነው። የነከሌ መንደር ያለውን ስቀሉ የኛ መንደር ያለው መልአክ ነው ፍቱ የሚባል ስሜት አገር አያድንም። አገር ከሚያፈርሱ በዛ ጠርዝ ከቆሙት ጋር ከመተባበር ውጭ በዛኛው ጠርዝ ለቆሙት ድጋፍ የመስጠት ነው። እነሱን ስቀሏቸው፣ የኛ ግን ወንጀለኛ አይደለም ፍቱ ካልክ እነዛን እያጠናከርክ ነው የምትሄደው። የነዛን ካምፕ ነው እያጠናከርክ ያለው ይው። ምክንያቱም የነሱ ሲታሰር ህግ የለም ህገ መንግስት አይሰራም ይላሉ። እኛ ስንታሰር ግን ህግ አለ ይሉናል። የኦሮሞ ሲታሰር ህገ መንግስት ይሰራል፣ ህግም አለ፣ ህግ ይከበር ይላሉ። በዚህኛው ፓርቲ ግን ሲታሰር ህገ መንግስቱም የለም ህግም የለም። አብይም ያለ ህግ ነው የተመረጠው የነሱ ጊዜ። የዛኛውን ካምፕ ሲያስር ግን አብይ ህጋዊ ነው፣ ህገ መንግስቱም ህጋዊ ነው፣ ፍርድ ቤቱም ህጋዊ ነው። በዚህኛው ካምፕ ግን ፍርድ ቤቱም ህጋዊ አይደለም፣ ህገ መንግስቱም ህጋዊ አይደለም፣ ፖሊሱም ህጋዊ አይደለም፣ አብይም ህጋዊ አይደለም። በእነሱ በኩል ሰው ሲታሰር እንዲህ አይነት አስመሳይነት ትክክል አይደለም ነው። ኢትዮጵያን አድናትም የበለጠ ለአፍራሾቹ ቆንጆ ክለብ ሆናችሁ እየተጋጠማችሁ እየተሸነፋችሁ ከናንተ ከዚህ ኢትዮጵያ ውስጥ የሚቆሙ ራሱ ወደዛ ካምፕ እንዲሸሽ ታደርጋላችሁ እንጂ እውነተኛ ኢትዮጵያዊ ከሆናችሁ ኢትዮጵያን ማዳን አትችሉ።
አብይ ጀዋርን መፍታት አለበት አዎ በነዚህኛው ስሜት አብይ ጀዋርን መፍታት አለበት በነዚህ ስሜት ሳይ ግን በስሜት የምንነዳ ከብቶች ስላልሆነ የምንታገለው የህግ በላይነት ስለሆነ የነዚህም ጎጠኞች እየታገልን ኢትዮጵያን እንታደጋለን ብለን ነው ምናምነውኛ በእልህ አይደለም ቤት የምንገነባው በእልህ አይደለም እልህ ቤት ያፈርሳል እንጂ ቤት አያድንም ስለዚህ ኢትዮጵያ ውስጥ ያለው ሁኔታ የኢትዮጵያ መንግስት ከወያኔ ሴል የጸዳ አይመስልኝም ምክንያቱም ወያኔ ማለት እኮ ትግሬ ብቻ አይደለም ጌታቸው አሰፋ ያሳደጋቸው ደህንነቶች አሉ ፖሊሶች አሉ ማአት አሉ እነዚህ በሙሉ ጫጫታ እንዲፈጠር ይሄ መንግስት እንዲጣላ የሆነ ሰበብ ሲያገኙ ሮጦ ሰው ይገላሉ የሆነ ነገር ሲኖር ሮጦ ሰው ያስራሉ ያኔ አብይን የሚደግፉሉ በቃን እንዲሉ ይፈልጋሉ ይሄ ወያኔ ከጀርባ የሚሰራቸው ድራማዎች እንዳሉ የአብይ ካምፕ ውስጥ ይታየኛል ከራሱ ስራ አስፈጻሚ መንግስት ፖሊስ ከምትሉ ሁሉ ያልጸዳ ነገር ያለው ይመስለኛል ያልጸዳ ነገር ስለዚህ በኔ ሐሳብ ኢትዮጵያ ማዳን የምንችለው ህግ ለሁሉም እኩል መሆን አለበት ብዬ ነው ማምነው አሁን ኢትዮጵያንን የሚሉ ናቸው ኢትዮጵያን እያፈረሱ ያሉት ኢትዮጵያ በዚህ መልክ አትድንም ያንተ ሰው ሲታሰር ህግና ህገ መንግስትና አብዮት አብይ ህጋዊ አይደለም እያልክ በዛኛው ካምቢ ያለውን ሲያስር ግን ህግ ይከበር ህገ መንግስት ይከበር ካልክ አገር ከሚያፈርሱት ጋር አንተ ነህ የተሰለፍከው ኢትዮጵያን ያዳንክ ሳይሆን ኢትዮጵያ ለሚያፈርሱ ቡድኖች ተባባሪ የሆንክ የምትሄድበት ወያኔዎች ደግሞ ልክ እንደዚህ አማራም ከዳው ይውል አብይን አማራም ከዳ 80% አብይ ነበር የሚደግፈው አብይን አሁን የሚጠሉት አማራ ዘረኞች ኦሮሞ ዘረኞች ትግሬ ዘረኞች ናቸው ሌሎቹ ከአብይ ጋር ናቸው ዘረኞች ደግሞ እየመነመኑ ይጣፋሉ እንጂ አብይን አይከዱትም ዱሮም ዘረኛ አይወደውም ልጁ ለዘረኞች አይመችም አላያችሁም አልጀዚራ ላይ የሚከራከሩ ማነው መሐመድ ላሩሲ ጋር ግብጾች ምን ይላሉ አብይ አህመድ በእናቱ አማራ ነው በአባቱ ኦሮሞ ነው አብይ ለእናቱ ቤተሰብ አድልቶ አማራውን ስለሚደግፍ የነጀዋር ደጋፊዎች አብይን ከደውታል ይላሉ በዚህም የምስቱ ዘመዶችም ይሁኑ የእናቱ ዘመዶችም ዘረኞቹ አልተቀበሉትም በአባቱ በኩልም ዘረኞቹ አልተቀበሉትም ሁለቱም ብሔር ውስጥ ዘረኞች አልተቀበሉትም ኢትዮጵያዊ የሆኑ ኦሮሞም አማራም አብይ ጎን አለ 90% ፌስቡክ ላይ የሚነግዱ ነጋዴዎች የሚጮሁት በቀቀኖች ካልሆኑ በስተቀር ምንም ሀገሬ ላይ ጥቅም አልፈልግም ሀገሬ መኖር እንፈልጋለሁ ያለ ዘረኛ ያልሆነ ኢትዮጵያዊ ከአብይ ጎን ነው ከትግሬም በለው ከአማራም በለው ከኦሮሞም በለው ከወላይታም ከትግሬም 99% የኢትዮጵያ ህዝብ ዘረኛ አይደለም 10% ግን ሚዲያ በጇ ስላለ 100,000 ሚሊዮን ሰው ምንጫጫ መስላ ስለምትንጫጫ ነው ዘረኞቿ ድምጿ የምትሰማው አብይ ግን ከጎኑ የቆሙ ዘረኞቹ አይደለም ከሁለት ፋሚሊ እንኳን የተወለዱ እንደሱ የተወለዱ ከኢትዮጵያ ህዝብ 60%ዎቹ ናቸው ከሁለት ቤተሰብ የተፈረሙ እነሱ ብቻ አብይን ቢደግፉ ኢትዮጵያ ሳትነቃነቅ ነው የምትቆመው ምክንያቱም አንድ ቤት በጋራ የሚያፈርስ ካለ አይፈርስም ይፈርሳል ብሎ የሚጣላ ሰው ካለ ቤት አይፈርስም ምክንያቱም ውስጡ ሲጣሉ ቤቱ ይቆማል አሁን የአማራ ዘረኞችም የኦሮሞ ዘረኞችም የትግራይ ዘረኞችም ቢጫው ቤት አይፈርስም ወደ አንድ በኩል ደጋፊ ቢኖረው አሁን አብይ የኦሮሞ ማህበረሰብ 99 ዘረኞች ሳይንጫጩ ቢደግፉት አማራ ቢቃወመው ኢትዮጵያ ትፈርሳለች ወይ ደግሞ 99% አማራ ተቃውሞ አማራ ደግፎት ኦሮሞ ቢቃወመው ኢትዮጵያ ትፈርሳለች ከሁለቱም ባላንስ ላይ ነው አብይ ያለው እንደዚህ
እንደዚህ ነው እየተጫወተ ያለው። ዘረኞች ባላንስ ስለሚጫወቱለት ምንም አይሆንም። 100 ዓመት ከወያኔ ፍልስፍና ወጣ ያለው የሱ ፍልስፍና ከሁለቱም ብሔሮች ተቃዋሚ አለው፣ ከሁለቱም ብሔሮች ደጋፊ አለው። ከወያኔ የተለየ ፍልስፍና አለው የአብይ ፍልስፍና። ዘረኞች ከሁለቱም አሉ፣ ባላንስ ነው የሚያደርጉት። ከዚህ አንድ ጥይት ሲወረወር ከዚህ አንድ ጥይት ይወረወራል፣ ይቆማል፣ ቤቱ ይቆማል። ስለዚህ የዘረኞች መድኃኒት ሆኖ የመጣ ሰው ነው። በጣም አጥንቶ ሪሰርች አድርጎ እንዴት አድርጌ ነው እቺን ሀገር ከዘረኞች ነፃ አውጥቼ ኢትዮጵያዊነትን መገነባው ሲል ራሱ ሲፈጠር ባላንስ ሆኖ የተፈጠረ ሰው ነው። ራሱ ማንነቱ ሲፈጠር በሃይማኖቱ፣ በብሔሩ፣ በቋንቋው በምን ባላንስድ የሆነ ማንነት አለው እግዚአብሔር መጀመሪያ ሲፈጥረው ልጁን። ከዛ ደግሞ እሱ በእውቀት አገሪቷ የገባችበትን የዘረኝነት አጣብቅኝ ወያኔ 27 ዓመት የዘራው መርዝ እንዴት አድርጌ ነው ወደ መሃል አምጥቼ ኢትዮጵያን ማስቀጥለው የሚለው የራሱ ጥናት ጨምሮበት ከዚህም ባላንስ የሆነ ተቃውሞ አለው። በአንድ ሳምንት የአማራ ዘረኞች ይንጫጫሉ፣ አንድ ሳምንት ኦሮሞ ዘረኞች ይንጫጫሉ። አለቀ። ስለዚህ ሳምንት በሳምንት እያቀያየረ ጩኸት እየሰማን ኢትዮጵያ ጎማዋን ከጭቃ ውስጥ ለማውጣት እየሞከረ ነው። ትወጣለች፣ ከጭቃ ውስጥ በእርግጠኝነት ትወጣለች። ጀዝባ ማዳመጥ እኮ ከጀዝባነት መውረድ ነው ወንድሜ። አሁን ባለ ሁኔታ አብይ ተመስገን ደሳለኝ መፈታቱ በጣም ደስ ብሎኛል። እንዲፈታ የነኡኡ ተራ ጩኸት ሳይሆን መንግስትን አስደንግጦ ወይም መንግስት እንዲፈታ ያደረገው እኛ የመንግስት ደጋፊዎች ያሰማነው ድምጽ ነው። እኛ የመንግስት ደጋፊዎች ያሰማነው ድምጽ ማለት ነው። እኛ የመንግስት ደጋፊዎች ያሰማነው ድምጽ ተሰምቷል። ሁላችንም መንግስት የምንደግፈው እና ሃና ዋቅቶላ እንኳን እና አበይ ቶክቻ ሁላችንም ድምጽ አሰምተናል። ምክንያቱም ተመስገን ደሳለኝ መታሰር ያለበት ላይ የሚያደርሰው ወንጀል አይደለም። በቃ ዳነቻ ቤቤ ውስጥ አንድ 40 ሚሊዮን ብር ካለ ውሰዱት፣ ብሩ የኔ አይደለም ማለት ትችላለች። ይሄ አያስከስስም። የሷ ካልሆነ ብሩን ካለ አውጡና ለበጎ አድራጎት ድርጅት ስጡ፣ የኔ ብር አይደለም ማለት ትችላለች በዛው ጋዜጣ ላይ እንጂ ለምን ስሜን ነካ ብላ እሷ ጎትታ እሰሩልኝ አትልም። ይሄን ካረገኝ ደግሞ አገሪቷ በቁልቁለት እየተመለሰች ነውና ወደ ላይ እንድትመለስ ድምጻችንን የምናሰማው ለዚህ ነው ከጎናቸው የምንቆመው እንጂ ደሞዝ ከፍለውን እንደ ወያኔ አበል እየቆረጡ ወይ የሆነ ነገር ጥቅም ከነሱ ሰብስበን የራሳችን መብት እንኳን አላስከበሩልን። እኔ የራሴ መብት ጠቅላይ ሚኒስቴሩን ዲሲ ላይ የመጀመሪያ ጥያቄ ከሀገሬ የተሰደድኩበትን የኤችአይቪ ኤድስ ላይ የለፋሁትን ማዕከል እንዲመለስልኝ ጠይቄው ነበር። ሚዲያ ላይ ነው እና ስትደመር ኤችአይቪ ይጠፋል ብሎኝ ነበር። ባለፈ ኢትዮጵያ ሄጄ በየቢሮ ሄጄ አባከና የሚል ሰው አጣው። አባከና ያኔ ለነገሩ ቢዚ ነበሩ። ተስፋ አልቆርጥም፣ አላኮረፍኩም ግን ምክንያቱም ያ የኔ ጥቅም ስለቀረ ያኔ ዓላማ ስለቀረ ኢትዮጵያን በዚህ ምክንያት አኩርፌ ተቃዋሚ አልሆንም። የተጠቃሚነት ስሜት ስለሌለኝ ማለት